እንደምን ቆያችሁ ወንድሞቻችንና እህቶቻችን፣ ሰላም ለእናንተ ይሁን። በዛሬው ክፍለ ጊዜያችን አንድ ርዕሰ ጉዳይ ይዘን ብቅ ብለናል። በዚህ አካውንት ላይ የምትከታተሉን ወንድሞችና እህቶች እንዲሁም የእግዚአብሔር ሕዝብ የእግዚአብሔር ልጆች ዛሬም ላይ በጣም አስተማሪ የሆነ ትምህርት ወይም አስተማሪ የሆነ መንፈሳዊ ትምህርት ይዤላችሁ ቀርቤያለሁ። ይዤ የቀረብኩት አንድ ነጥብ አለ። ምንድነው እሱም? እግዚአብሔር ሶስት አካላት አሉት ወይ የሚል ጥያቄ ነው። ምንድነው ይህንን ሀሳብ ይዤ እንድመጣ ያስገደደኝ ነገር? ፌስቡክ አካውንት እንዲሁም ቲክቶክ፣ ዩቲዩብ እና የተለያየ ሶሻል ሚዲያ በመጠቀም የሚነሱ ሀሳቦች አሉ፣ የሚነሱ ነገሮች አሉ። ከመጽሐፍ ቅዱስ ውጭ የሆነ ትምህርታዊ ጽሁፎች፣ ትምህርታዊ ሀሳቦች አሉ። በጽሁፍም ይሁን በድምጽ የሚተላለፉ ማለት ነው። ለምሳሌ ያህል እኔ ከፌስቡክ ላይ ወይም ከኤፍቢ አካውንት ላይ ያገኘሁት አንድ ሀሳብ አለ። የዚህ አካውንት ስም ልጁ ያለው ሕይወት አለው የሚል በአማርኛ ጽሁፍ የተከፈተ አካውንት ነው። በነገራችን ላይ አካውንት የሚከፈተው በእግዚአብሔር ስም አይደለም ወይም በሌላ ነገር አይደለም። ተቋም ከሆነ በተቋም ስም ነው ሶሻል አካውንት መክፈት የሚቻለው። ግለሰብ ከሆነ ያ ግለሰብ በራሱ ስም ነው የሚከፍተው እና ግልጽ ወጥቶ ነው መጽሐፍ ቅዱሳዊ ትምህርቶችንም ይሁን ሌላውንም መልቀቅ የሚችለው። ሌላው ደግሞ መጽሐፍ ቅዱስ የሚሰበከው በፍቅር ነው፣ ነፍሳትን በማዳን መንፈስ ነው እንጂ ዝም ተብሎ አንድን ሃይማኖት ለመቃወም አይደለም። በመቃወም አይሰበክም። ምንም ቢሆን በፍቅር ገብተን ነው መስበክ የምንችለው፣ በፍቅር ቀርበን ነው ማገልገል የምንችለው እንጂ ወይም የሚጠፉትን እንዳይጠፉ በፍቅር ገብተን ነው። ኢየሱስ ክርስቶስ ወደዚህ ምድር የመጣው እኮ ወይም እግዚአብሔር በስጋ ተገልጦ መከራ የተቀበለው ዋጋ ከፍሎ ህዝቡን ለማዳን ነው። ዋጋ እየከፈለ ያለው ህዝብ ደግሞ በጣም አመፀኛ ህዝብ ነው። ክፋትን እያበዛ እየሄደ ያለ ህዝብ ነው። ለዚህ ህዝብ ብሎ ነው እግዚአብሔር ከዙፋኑ ወርዶ ስጋውን የገዛ ደሙን ለልጆቹ ያፈሰሰውና ራሱን ደግሞ ለጭንቀት አሳልፎ፣ ለመከራ አሳልፎ፣ ለረሃብ ለጥም አሳልፎ፣ ለግርፋት አሳልፎ የሰጠው። አማርኛ ቻልን ወይም ሌላውም ቋንቋ ሌሎች ቋንቋዎችንም ቻልን ብለን የምናደርገው የጥላቻ ንግግር እንኳን ለሃይማኖት እንኳን ለመጽሐፍ ቅዱሳዊ አገልግሎት እንኳን ለመንፈሳዊ አገልግሎት ይቅርና ለፖለቲካም አላዋጣም። ዛሬ ላይ የማነሳው ሀሳብ ቀደም ሲል እንደነገርኳችሁ አንድ ፌስቡክ አካውንት ላይ ካስጠላኝ ነገር ውስጥ ወይም ካስጠላኝ ነገር መካከል አንስቼ ከመጽሐፍ ቅዱስ ጋር ይዤ ለማስተማር ፈልጌያለሁ። የራስን ሀሳብ አይደለም የማስቀምጠው፣ ተከታተሉኝ። የእግዚአብሔርን ቃል እውነት ነው የምናገረው። ከእግዚአብሔር ቃል ውጪ ከተናገርኩ እንግዲህ ሁላችንም የሚፈርድ ሕሊና አለን፣ የሚሰማ ጆሮ አለን፣ የሚያነብ ዓይን አለን። ስለዚህ እኔ ማንንም አልነካም፣ ለማንም ደግሞ የጥላቻ ንግግር አልናገርም። በፍቅር ግን ከወንጌል ጋር ተያይዞ በጥላቻ የተናገሩትን ሀሳቦችን እያነሳው እኔ ደግሞ በፍቅር ልነግራችሁ ፈልጌ ነው ዛሬ ላይ ብቅ ያልኩትና ምንድነው? እግዚአብሔር አንድ ነው። ይህ አንዱ እግዚአብሔር በሶስት አካላት ነው እንዴ የተገለጠው? ወይም ሶስት አካላት አሉ ወይ የሚለው ነገር አነሳለሁ። አንድ ነገርን እስቲ አብረን እናንብብ። ቀደም ሲል በነገርኳችሁ ኤፍቢ አካውንት ላይ የተለጠፈ ነው። ልጁ ያለው ሕይወት አለው በሚለው ፌስቡክ አካውንት ላይ ሰርች ብታደርጉ ታገኛላችሁ ይህንን ሀሳብና ሲጀምር ምን ብሎ ነው የሚጀምረው? እኛ የሥላሴ አማንያን ነን ብሎ ነው የሚጀምረው። እና እኔ ደግሞ ጠየቅኩኝ እዚህ ጋር ምን ብዬ ሥላሴ ወይም ሶስት አካል አለን ብዬ ነው የጠየቅኩት። ምኑን አይቼ ነው የጠየቅኩት? የተናገሩትን እስቲ ወይም የጻፉትን ተመልከቱ። እቺ አሁን የምታዩት የኦጄ ምንድነው? የኦንሊ ጂሰስ ስስታዊ ትምህርት መከትከት ብሎ ነው የጀመሩት። ቋንቋ አጠቃቀሙ ራሱ ትክክል አይደለም። ብቀይሩት ደስ ይለኛልና
ኦንሊ ጂሰስ ማለት የሐዋርያት እምነት ተከታዮች ናቸው። ኢየሱስ ብሎ ብቻ የሚያምኑ ብሎ ነው የሚለጥፉት። እዚህ ጋር እንዳነበባችሁት ተመልከቱ የጻፉትን። አሁንም እስቲ ከእኔ በቀር ሌላ አምላክ የለም የሚለው ጥቅስ የሥላሴን አካላት አይክድም ብለው ኦንሊ ጂሰሶች ይጠይቁናል ነው ያሉት። አሁን እኮ እኔም ቢሆን ዛሬ እንደ ግል እጠይቃለሁ። ቃሉ ውስጥ ምንድን ነው ያለው? ከእኔ በቀር ሌላ አምላክ የለም ካለ አማርኛው እኮ ግልጽ ነው። በቀር የሚለው ቃል እኮ ይህንን በመጽሐፍ ቅዱስ ውስጥ የእንግሊዝኛውን ብታዩ አሎን ነው ምለው። በቀር በቀር ነው በቃ በቀር ከእኔ በቀር ካለ ከእርሱ በቀር ምንም የለም። እንደው ሌላ ቦታ ምን ይላል? ከእኔ በፊት አምላክ አልተሰራም ከእኔ በኋላም አይሆንም ነው ያለው። ቃሉ እኮ ነው ያለው። ከእኔ እኔ እያለ ነው የተናገረው። ሶስት አካላት ካሉ እንዴት እኔ ብሎ ሊናገር ይችላል? ሶስት አካላት ካሉ እኮ እኔ ብሎ ሊናገር አይችልም። ሶስት አካላት ካሉ እኛ ብሎ ነው የምናገረው። ምክንያቱም አካላት ወደ እንደ ኬሚካል ሶሉሽን ሊሆን አይችልም። አካላት ናቸው። አካል ሶሊድ ሊሆን አይችልም። አካል ነው። እና የኔም ጥያቄ ነው ይሄ። ሥላሴ ማለት ሶስት አካላት አሉ። እግዚአብሔር አንድ ነው፣ ሶስት አካላት አሉ ነው ያሉትና ይህንን ጽሑፍ ለጻፈ ወገን በትህትና ምላሽ አለ። ከእኔ በቀር ካለ እኮ አማርኛው ግልጽ ነው። አሁን ሥላሴን አይገልጽም ነው። ዝም ብዬ ከራሴ አልተናገርኩም። እስቲ እነሱ ከዚህ በመቀጠል የለጠፉትን እንመልከት። ምስጢር ነው ያሉት። ምስጢረ ሥላሴን ሲያስተምሩ ያሉትን እንመልከት እስቲ። ምስጢር ትርጉሙን ሲሰጡን ምን አሉ? አመሰጠረ፣ አራቀቀ ካለው የግዕዝ ቃል የተገኘ ሲሆን ስውር፣ ረቂቅ ማለት ነው ወደ አማርኛ ትራንስሌት ሲደረግ። ምስጢረ ሥላሴ ደግሞ ሶስትነት ወይም ሶስት መሆን፣ ልዩ ሶስትነት ማለት ነው አለ። ማን ነው ያለው? ተመልከቱ እስቲ፣ እዩት። ማየት እንችላለን ሁላችንም አይደለ? ማንበብ እንችላለን አይደለም? እስቲ እዩት። ይኸው ስክሪን ላይ ለጥፈላችኋለሁ። ማን ነው እንደዛ ያለው? አለቃ ኪዳነ ወልደ ክፍለ ነው ያለው። መዝገበ ቃላት ገጽ 1089 ላይ ነው። ማን ነው የዚህ የመዝገበ ቃላት ፈላስፋ? አለቃ ኪዳነ ወልደ ክፍለ ነው። እሺ አያችሁ፣ አነበባችሁ? አሁን እሺ የአለቃ ኪዳነ ወልደ ክፍለን ዲክሽነሪ እንውሰድ ወይስ መጽሐፍ ቅዱስን? ካነበባችሁ ላሳልፍና እስቲ በመጽሐፍ ቅዱስ ውስጥ አንድ ሶስት አንድ ወይም አንድነቱን የያዙ ሶስት አካላት ፈጽሞ የሉም። አይሄድም። ቋንቋው መጽሐፍ ቅዱሳዊ ትምህርት አይደለም። እኛ እኮ የእግዚአብሔርን አንድነት በመጽሐፍ ቅዱስ ማስረጃ ነው የምንጠቅሰው። ከየት ካላችሁን አብረን እናንብብ እስቲ። ኢሳይያስ ምዕራፍ 43 ቁጥር 10 እስከ 11 ያለውን አንብቡ። ምንድን ነው ያለው? አንዷን አረፍተ ነገር ልውሰድ። እኔ እግዚአብሔር ነኝ፣ ከእኔ ሌላም የሚያድን የለም። እሺ ወገን፣ የአለቃ ኪዳነ ወልደ ክፍለ መዝገበ ቃላት የፈለሰፈውን ወይስ ከመጽሐፍ ቅዱስ የተጻፈውን እንስማ? መልሱን ልተውላችሁ እስቲ። እንወያይ፣ ሐሳብ ስጡን። በዚህ ቴሌግራም ይኸው፣ በዚህ አድሬስ ላይ ቴሌግራም ለጠፍኩላችሁ፣ ይኸው ውሰዱ። ቴሌግራም 0936367511 ላይ የማንን እንስማ? በፍቅር እንወያይ። በጥላቻ ለምን ሰዎችን ወደ እግዚአብሔር መንግስት እያስገባን? በጥላቻ ለምን ወደ አንድ ፖለቲካ ፓርቲ እያስገባን ነው እንዴ? ወደ ሆነ ቡድን እያስገባን ነው እንዴ? አይደለም እኮ። ሰዎችን ወደ መንግስት ሰማይ እያስገባን ነው። ወደ እግዚአብሔር መንግስት እያስገባን ነው። የምን መከትከት ነው? እንማማር ከመጽሐፍ ቅዱስ። ለምን የምንለው ይጠፋብናል ታውቃላችሁ? በንዴት ተሞልተን ስለምንናገር፣ በንዴት ተሞልተን ስለምንጽፍ የምንለው ነገር አይገባንም። በጥላቻ መንፈስ ስለምንንቀሳቀስ አይገባንም። ስለዚህ በመጽሐፍ ቅዱስ ውስጥ ያለውን ነው እኛ የምናስተምረው። ከመጽሐፍ ቅዱስ ነው የምንናገረው።
ግልጽ ነው። በቃ አማርኛ እኔ ነኝ እግዚአብሔር እኔ ነኝ ነው ያለው። እኔ ነኝ ካለ በቃ እኛ ሌላ ከየት እናምጣ? እስቲችንም በዛኛው ኤፍቢ አካውንት ላይ እየተለጠፈ ነው። ልጁ ያለው ህይወት አለው በሚለው አካውንት አድሬስ ላይ የተለጠፈ ነውና አብረን እንስቲ። በባህሪ አንድነት እግዚአብሔር አንድ ነው ስንል በባህሪ በህልውና በፈቃድና በስልጣን አንድ ነው ማለታችን ነው አሉ። አንድ ቀደም ሲል ያነበባችሁት ላይ እግዚአብሔር በአካል ሶስት ነው። በዚህ በኩል እግዚአብሔር አንድ ነው። እግዚአብሔርን አንድ ነው የምንለው በሐሳብ ሲስማሙ ነው ይላሉ። በስልጣን ሼር ሲደራረጉ ነው ይላሉ። እንዴት ሊሆን ይችላል? ያ እኮ አንድ ነው ማለት አይቻልም እኮ። በሐሳብ አንድ ነው እንጂ እግዚአብሔር አንድ ነው ማለት እንዴት ይችላሉ ታዲያ? እንደዛ ከሆነ በሐሳብ አንድ ነው። በሐሳብ አንድ ነው፣ በፈቃድ አንድ ነው፣ በስልጣን አንድ ነው እንጂ እግዚአብሔር አንድ ነው ማለት አትችሉም። እግዚአብሔር አንድ ነው ለማለት በአካልም አንድ ነው፣ በሐሳብም ያው ራሱ ነው ብለን ነው አንድ ነው ማለት የምንችለው። ለምሳሌ ሚስተር ኤክስ እና እኔ በሐሳብ አንድ ከሆነን አንድ ነው ይባላል እንዴ? አይባልም። ሚስተር ኤክስ ሌላ ነው፣ እንደገና ደግሞ እኔ ሌላ ነኝ። እግዚአብሔርም እንደዛው ሶስት ነው ማለት ነው እነሱ እንደሚሉት። ቃሉ ግን እንደዛ አይልም። ተመልከቱ አሁንም ያሉት ቤተ ክርስቲያን ሶስት አማልክትን ወይም ሥላሴ አማንያን ሶስት አማልክትን ወይም ትሬቲዝምን አታምንም። የምናምነው በአንድ አምላክ ነው። እሺ ያ አንድ አምላክ ከሆነ ተመልከቱ እስቲ በህልውና ከማን ጋር ነው? በፍቃድስ ከማን ጋር? በስልጣንስ ከማን ጋር ነው? እሺ አንድ ነው ካል ነገር ግን ይህ አምላክ በአካል ስንት ነው አሉ? ሶስት ነው ያሉት። በዚህ በኩል አንድ ነው፣ በዚህ በኩል ሶስት ነው። አይሆንም፣ እንደዛ አይሆንም። እስቲ ትሬቲዝሚ አይደለንም ብሏል። አይደሉም? ትሬቲዝሚ አይደሉም? ከጥያቄ ልጀምር። በጽሁፉ ውስጥ ሥላሴ በፈቃድና በስልጣን አንድ ነው ካላችሁ ያ አንዱ ስም ማን ነው? የኔ ጥያቄው እውነት ይሄንን ጥያቄ ከመለሳችሁልኝ በቃ ደስ ይለኛል። እኔ በስልጣን አንድ ነው። እሺ አንድ ይሁን፣ በስሙስ ማን ነው? ስሙ ማን ነው? ይህን ጥያቄ ለምን ጠየቁ መሰላችሁ? ይህን ጥያቄ ሲጠይቃችሁ ከአለቃ ክዳነ ወልደ ክፍለ ዲክሽነሪ ተነስቼ አይደለም የጠይቃችሁ፣ ከመጽሐፍ ቅዱስ ተነስቼ ነው። ማርቆስ ምዕራፍ 16-17 ስንመለከት ምን ይላል? ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። በቃ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ። በስሜ ያለው ሥላሴ መሆን አለበት አሊያም ኢየሱስ መሆን አለበት። በስሜ እኮ ብሏል፣ በስሜ ብሏል። በስሜ ያለውን ደግሞ ተስማምተን ሥላሴ ነው ካል አንዱ እግዚአብሔርስ ወዴት ሄደ? በስሜ ያለው ማን ነው? ሥላሴ ነው? ኢየሱስ ነው? አንብቦት መጽሐፍ ቅዱስን። በስሜ ነው አጋንንት ማውጣት የምንችለው። በስሜ ባለው ቃል ነው አጋንንት ማውጣት የምንችለው። በስሜ ባለው ትእዛዝ መሰረት ነው በአዲስ ቋንቋ መናገር የሚቻለው። እባቦችንም መያዝ የሚቻለው ያ በስሜ ባለው አምላክ ስም ነው። ታዲያ አሁን ልጅ ጂሰስ አላችሁ። አሁን ልጅ ጂሰስ ካልን እኮ ልጅ ብቻ ነው። ልጅ ብቻ ከሆነ ደግሞ አጋንንት ማውጣት አንችልም፣ ኢየሱስ አብ ካልሆነ፣ ኢየሱስ አምላክ ካልሆነ። በስሜ ነው ያለው እሱ። በስማችን አላለም፣ በስሜ ነው ያለው። እሺ አንድ ነው ያላችሁት አምላክ እኮ ነው በስሜ ያለው። የዛ የአንዱ አምላክ ስም ማን ነው? በስሜ ካለ ፈልጉታ። ወይ ሥላሴ በሉት ወይ ኢየሱስ በሉት። ሥላሴ ካላችሁ ደግሞ መረጃ ስጡኝ። እኔ ደግሞ ኢየሱስ ነው ብዬው መረጃ ሰጥቻችኋለሁ። ስሙ ማን ነው? ኢየሱስ ነው። በቃ አጋንንት ለማውጣት ስልጣን የተሰጠው ማን ነው? ኢየሱስ ነው። ኦንሊ ጂሰስ ማለት ደግሞ ሌሎች እንደተረዱት አይደለም። በመጽሐፍ ቅዱስ አረዳድ ተነስተን ስናይ ኦንሊ ጂሰስ ልጅ ብቻ አይደለም፣ አምላክም ነው፣ አባትም ነው።
የሰላም አለቃም ነው። ልጅ ብቻ አይደለም። በአጋንንት ላይ ስልጣን ያለው ስም ነው። ልጅ ብቻ አይደለም። አድርጉ ነው ያለው በስሙ። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 14 ከቁጥር 14 ማናቸውንም ነገር ነው ያለው። ማናቸውንም በስሜ ብትለምኑ እኔ አደርገዋለሁ። በማን ስም ፈልጓ? በማን ስም? ኦንሊ ጂሰስ ለምን አላችሁ? በማን ስም? በቃ አጋንንት ላይ ስልጣን ያለውን ስም ይዘን ለምን እናፍራለን? በስሜ ብትለምኑ እኮ ብሏል። ከዚህ ሌላ ስም ምን ያደርግልኛል? እሺ ማናቸውንም ነገር ካለ የትኛውን ነገር ለመፈለግ ነው? ቆይ ሌላ ስም የሚፈልገው ለምን? ኦንሊ ጂሰስ ተብዬ ያ ጂሰስ ያሉኝ አባቴ አምላክ ሁሉን ነገር ካደረገልኝ ማናቸውንም ነገር ጠይቀኝ ካለ ከማናቸውም ነገር ውጪ ያለ ነገር ምንድን ነው? እግዚአብሔር ስሙ ለዘላለም ይባረክ። ማናቸውንም ነገር ካለ ሌላሽ የትኛውን ሊፈልግ ልሂድ? ማናቸውንም እኮ ለምን በስሜ አደርጋለሁ እኮ ነው ያለው። በስሜ ለምን። ሰላም በኢየሱስም ይሁን፣ ጤና በኢየሱስም ይሁን፣ በረከት በኢየሱስም ይሁን፣ ቋጠሮ በኢየሱስም ይፈታ፣ ጨለማ በኢየሱስም ይብራ። በቃ አንተ አጋንንት በኢየሱስም ውጣ። በቃ የኢየሱስን ስም ከጠራው ስሙ ደግሞ ሁሉን ነገር ካደረገልኝ ምንድነው ሌላ የሚፈልገው? እኔ ኦንሊ ጂሰስ እያላችሁን እኮ ትንሽ ቀላል ነገር የምታደርጉት ያ ስም እኮ ሁሉን ነገር የሚያደርግ እኮ ነው። አይበቃኝም ታዲያ? ለእኔም ለእናንተም እኮ የኢየሱስ ስም ይበቃችኋል። ሌላ ሪሰርች ምን ያደርጋል? መጽሐፍ ቅዱስ እኮ ሪሰርች አያስፈልግም። እዩት፣ አንብቡት። በአማርኛ ተጽፏል፣ በግልጽ ቋንቋ ተጽፏል። አንዳንድ ቦታ ላይ እንደውም እኮ በየአካባቢ ቋንቋ መጽሐፍ ቅዱስ ትራንስሌትድ ተደርጓል። እናንብብ እንጂ መጽሐፍ ቅዱስን እንይ እንጂ። ኢየሱስ ነው ካላችሁ የሥላሴ ስም ስልጣን ምንድን ነው? በሁሉ ነገር ላይ ስልጣን ያለው ስም ኢየሱስ ከሆነ ሌላ ለምን አስፈለገ? ቆይ አብ ወልድና መንፈስ ቅዱስ አንድ አምላክ ነው። እስከዚህ እኮ ያስማማናል። አዎ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ሁላችንም እንላለን። እስከዚህ እኮ ሁላችንም ያስማማናል። የተቸገርነው የቱ ጋር ነው? የዚህን የአንድ አምላክ ስም አለማወቅ ነው እንላለን። አምላክ አንድ ነው ትላላችሁ፣ እኛም እንላለን። ችግሩ ደግሞ ምኑ ጋር ነው? የዚህን የአንዱን አምላክ ስም አለማወቅ ነው። ስሙን ካላወቅን ደግሞ በማን ስም ምን ለምንን ማግኘት እንችላለን? ስሙን ካላወቅን በማን ስም ምን ለምንን ማግኘት እንችላለን? እኔ ስሙ ብርሃኔ ነው፣ ስሙ እንጀራዬ፣ ስሙ መድኃኒቴ፣ ስሙ ሰላሜ ነው። ስሙ ለዘላለም ይባረክ። ኢየሱስ ይመስገን። ስሙ ለኔ ምንድነው? ሰላሜ ነው። ስሙ ለኔ ምንድነው? በረከቴ ነው። ስሙ ለኔ ምንድነው? መዳኛዬ፣ የዳንኩበት ነው። ሃሌሉያ። ከጋንም የዳንኩበት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የወጣሁበት ነው ስሙ ለኔ። ቀላል አይደለም ስሙ ለኔ። የትኛውን ስም ላምጣ? እሺ እናንተ ኦንሊ ጂሰሶች የምትሉን፣ እሺ ከጂሰስ ውጪ ሌላ ስም ስጡና፣ ሁለተኛና ሶስተኛ አድርጋችሁ ስጡት። አተን እኮ ነው መጽሐፍ ቅዱስ ውስጥ አግኝተን ቢሆን እኮ ሚሊዮን ስሞችን አግኝተን ቢሆን እኮ እንጠቀማለን እኮ። አንዱ ስም ነው በቃ የተሰጠን። ስሙ ማን ነው? ኢየሱስ ነው። ስልጣን ያለው ስም ኢየሱስ ነው። ኢየሱስ ነው። አብም ነው እንዳትሉ፣ እሺ ሁለተኛ አደረጋችሁ። መንፈስ ቅዱስም ነው ብላችሁ ከኢየሱስ ከነጠላችሁ ሶስተኛ አደረጋችሁ። እሱ ደግሞ ማናቸውንም ነገር እኮ በስሜ ብሏል። ስሙ ደግሞ ማን ነው? ኢየሱስ እኮ ነው። በቂ ነው ኢየሱስ በሉን። ኦንሊ ጂሰስ። አዎ በቂ ነው እኮ ለኛ በቂ ነው። እሺ ለምን ተጨነቃችሁ? እኛ እኮ በቂያችን ነው ካልን ለምንድን ነው የተጨነቃችሁት? በቂያችን ነው እኮ ኢየሱስ ለኛ። ስድብ መስላችኋል እኮ ኦንሊ ጂሰስ ስትሉን። አይደለም፣ ኦንሊ ጂሰስ እኮ ስድብ አይደለም። በሰዎች በጥናት የተገኘ አይደለም። በአለቃ ገብረሃና ዲክሽነሪ እኮ ተጠንቶ የተጻፈ አይደለም። በሐዋርያት በነቢያት የተጻፈ ነው። በመላእክት ነው ይህ ስም የወጣው። ምን ሆነናል? ለምን አልክ እንደዚህ ካላችሁኝ እኮ እስቲ ማቴዎስ ወንጌል 1:21 አይተን እንምጣ። ስሙን እስቲ ማን ነው ያወጣለት? ስሙን ያወጣለት ማን?
1:21 ላይ ማቴዎስ ወንጌል 1:21 ላይ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ማጋ መጥቶ ዮሴፍ ጋር መጥቶ ያ ይወለዳል የተባለው ስሙ ኢየሱስ ነው ያለው ማን ነው? መልአክ ነው። ማርያምስ ምን ብላ ታውጣ? ማነውስ ነው ለማርያም የነገራት ለዮሴፍ? እንደዛ ከሆነ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። በኃጢአት ላይ ስልጣን ያለው ሰዎችን ከኃጢአታቸው ለኃጢአታቸው ስርየት ስልጣን ያለው ስም ኢየሱስ ነው እኮ። ሕዝቡን ከኃጢአታቸው ያድናቸዋልና ነው እኮ ያለው። ስሙን ኢየሱስ ትለዋለህ ያለው ማን ነው? መልአክ ነው። እኛ ከመልአክ በላይ እናውቃለን እንዴ? እኛ ከመልአክ በላይ ከኢየሱስ ጋር ተገናኝተናል እንዴ? እግዚአብሔር ይባረክ። ቤተ ክርስቲያን 3 አማልክትን ወይም ትሬቲዝምን አታምንም ብሎ ደግሞ የተናገሩትን የቅድሙን ወደ ስክሪን ላምጣና ላሳያችሁ። እንደገና አያችሁ፣ ቤተ ክርስቲያናችን ትሬቲዝምን አታምንም አላችሁ። የምናምነው በአንድ አምላክ ነው አላችሁ። ነገር ግን ይህ አምላክ በአካል 3 ነው አላችሁ። አንደኛውን አካል ምን ልበለው? እሺ ስሙን ጥሩልኛ። ስሙ ነው ስልጣን ያለው። የሁለተኛውንም አካል ስም ጥሩልኛ። በስሙ ነው ሁሉ ነገር ማድረግ የሚቻለው። እሺ የሶስተኛውን አካል ስም ነገሩና። እሺ የሶስቱንም አካላት ስም ነገራችሁ። ኦኬ ነግራችሁን ከሆነ ስልጣን ያለውን ወይም ባጋንንት ላይ ስልጣን ያለውን በጨለማ ላይ ስልጣን ያለውን ስም ንገሩን። የትኛው አካል ስም ነው? 3ቱ አካላት እኮ ስም ሊኖራቸው ይገባል። ሌላ ይቅርና የኛ እኮ ታይፕስ ኦፍ ቦን የአጥንታችን ክፍሎች እኮ ራሱ ምን አላቸው? ስም አላቸው። እነዚህ አካላት የእግዚአብሔር አካላት ሆኖ ስም አይኖራቸው? በአካል 3 ከሆኑ የሶስቱንም አካላት ስም ንገሩና። ስም ካልነገራችሁን 3ቱም አካላት አምላክ አይደሉም። የሶስቱን አካላት ስም ንገሩን። ስሙ ስለምን እንደሚጠቅም ንገሩን። ለምን እንደሚያገለግል ንገሩን። ይሄን ካልነገራችሁን በስተቀር ትሬቲዝምን ታመልካላችሁ ማለት ነው። እኔ ደግሞ በግልጽ እንደምታምን ቤተ ክርስቲያናችሁ ማለት ነው ከጽሁፋችሁ ይኸው ላጋልጥና እዩ። ትሬቲዝም እንደሆናችሁ ትርጉሙን ከታች አስቀድመን እንመልከት እስቲ። ስክሪን ላይ ይኸው ለቅቄላችኋለሁ። እናንብብ። Theism is the belief or heresy that the Father, Son, and the bracket Jesus and Holy Spirit are 3 separate, distinct gods. Okay, አያችሁ ያነበብኩትን ምንድነው ያለው? ትሬቲዝም አይዲያ ምን እንዳለ ነው? ፋዘር አባት፣ ልጅ አያ ቅንፍ ውስጥ ምን አለ? ጂሰስ አለ። ቅንፍ ውስጥ ጂሰስ አለ። በቃ እሺ የፋዘር ስም ማን ነው? ፋዘር ብሎ ብቻ ነው ያስቀመጠው። ሆሊ ስፒሪትማ እግዚአብሔር ነው። እግዚአብሔር መንፈስ ነው። እግዚአብሔር ማን ነው? መንፈስ ነው። ስለዚህ አሁን የፋዘር ስም ካላገኘን በስተቀር ኦንሊ ጂሰስ ብላችሁ ስድብ መስሏችሁ ኦጄ እያላችሁ የምትጽፉ እዩ። እሺ ኦንሊ ጂሰስ አላችሁ። ሌላውን ምን እንጨምር? ይሄ እኮ ፋዘር ነው ያለው። ታዲያ ፋዘር ማለት ስም ነው እንዴ? የፋዘርን ስም አምጧ። አብ ነው እንዳትሉ እኮ አብን ነው እዚህ ጋር ትራንስሌት ያደረገው። ስም ትራንስሌት ይደረጋል እንዴ? ስም እኮ ትራንስሌት አይደረግም። ኢየሱስ የሚባል ስም ለልጅነቱ ስልጣን ብቻ የተሰጠ አይደለም። ለአባትነቱም ለልጅነቱም የተሰጠ ስልጣን ነው። የስልጣን ስም ነው። እግዚአብሔር ይባረክ። እናንተ እንዳላችሁት ይኸው ትሬቲዝም 3 የተለያዩ አካላት እንዳሉ ነው የሚያስረዳው። ቤተ ክርስቲያን ትሬቲዝምን አታመልክም አላችሁ አይደለ? ይኸው እኮ 3 separate person በ3 separate person እንደምታመን ትሬቲዝምም ያምናል። ችግራችሁ ወይም ልዩነታችሁ የቱ ጋር ነው? ዲስቲንክት ጋድ ስላል ትሬቲዝም ዲስቲንክት ጋድ ስላል የተለያዩ እግዚአብሔሮች ይላል። እሱ ላይ ነው ማተስማሙት። መስማማት የግድ ይላችኋል።
ተስማሙ እሱ ላይ። ለምን ሶስት አካላት አለ እስካላችሁ ድረስ ያው ትሬቲዝሙም ሶስቱንም አካላት ሶስት እግዚአብሔሮች ናቸው ብሏል። ተራ እመኗቸው። ይሄን ፍልስፍና እመኑ። ያው ግማሽ ቆርጣችሁ ነው ያመናችሁት። እስከ ኮማው ድረስ ይሁን ስሪ ሰፓሬት እስከሚለው ድረስ ይሁን እስከዛ ድረስ አንብባችሁ አረፍተ ነገርን ቆርጣችሁ ለምን ትተዋላችሁ? ትሬቲዝም ምንድን ነው ያለው? ሶስት የተለያዩ አካላት አሉ። እነዚህ ሶስቱ የተለያዩ አካላት ሶስት እግዚአብሔሮች ናቸው እኮ ብሏል። እናንተ ቆይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ትሉ ያለ እንዴ? ታዲያ ለምን አትቀበሉ ብሏል እኮ። የእነሱን አይዲያ እኮ ትከተላላችሁ ማለት ነው። ከዚህ ተነስቼ ለሥላሴ አማንያን ሁለት ጥያቄ አለኝ። በአካል ሶስት ነው የሚለውን በጽሁፋችሁ ውስጥ አገኘው። ሶስት አካል ከተባለ ዲስቲንክት አይደለም? ታዲያ ለምን ትሬቲዝምን አናመልክም ትላላችሁ? ሁለት እንደ ትሬቲዝም ኢየሱስን ልጅ ብቻ ትላላችሁ። አያችሁ? ሰውን የሚለውን እንደገና ላምጣና ይወስቴ ሳን ብራኬት ውስጥ ምን አለ? ጂሰስ አለ። በቃ ይሄ ኢየሱስ የሚባል ስም ለልጅነት ስልጣን ብቻ የተሰጠ ነው ብላችሁ ከተቀበላችሁ ተሳስታችኋል። ከመጽሐፍ ቅዱስ እንመልከት እስቲ አብረን ኢሳይያስ ምዕራፍ 9 ቁጥር 6 አብረን እንመልከት። 9:6 ላይ ምን አለ? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና። እሺ ያ ወንድ ልጅ ማን ነው? ኢየሱስ አይደለም? ያ ሕፃን ማን ነው? ያ ሳን የተባለው ማን ነው? ሕፃኑ ሕፃን አይደለ? ወልድ የተባለው አይደለም? እሺ ምንድነው ስልጣኑ? አለቅነቱን በጫንቃው ላይ ይሆናል። እሺ ስሙም ድንቅ መካሪ ይሆናል። እሺ ቀጥሎስ? አበቃ? በቃ ስሙ ማን ነው? ቀደም ሲል እንደነገርኳችሁ ማቴዎስ ወንጌል ምዕራፍ 1:21 ሉቃስ ምዕራፍ 1:31 መልአክ ስም ሲያወጣለት ለዚህ ስም ምን አለ? ኢየሱስ አለ አይደለ? ይሄን ሕፃኑን የሚወለደውን ሕፃን ማን አለ? ኢየሱስ ነው አለ። እሺ ይሄ ኢየሱስ የተባለው ሕፃኑ ልጅ ብቻ ነው ወይ? አሁን ልጅ ሰስ እያላችሁ ዝም ብላችሁ ፌስቡክ በተለያየ ቋንቋ ከፍታችሁ የምትታገሉ እስቲ ወንድሞች ተረጋግተን እስቲ እንስማ እንጂ እግዚአብሔርን ቃል በቀና ልብ እስቲ እናንብበው እንጂ። ስሙም ድንቅ መካር ብሎ አላቆምም። ኃያል አምላክ ተመስገን፣ ስሙ ለዘላለም ይባረክ። ያ ልጅ የተባለው ስሙ ኃያል አምላክ ሆነ። እሺ ያ ሕፃን የተባለው የዘላለም አባት ነው። ያ ሕፃን የተባለው ታዲያ አብ አይደለም እንዴ? አብ ማለት አባት ማለት አይደለም? ሌላ ትርጉም አለው እንዴ? አብ ማለት በእንግሊዝኛው ሰርች ስታረጉት ስም አብ ብሎ ይመጣል? አይመጣም። ፋዘር ብሎ ነው የሚመጣው። ለምን ትራንስሌት ተደረገ? ስም ስላልሆነ እኮ ነው። አባት ማለት እኮ ለአንድ ሰው የተሰጠ የመጠሪያ ስም እኮ አይደለም፣ የማዕረግ ስም እኮ ነው አባት። እሺ የዘላለም አባት እኮ ተብሏል። ስሙ ማን ነው ተብሎ ሲፈለግ ማን ሆነ? ኢየሱስ ሆነ። የሰላም አለቃ ተብሎ ይጠራል። እግዚአብሔር ይባረክ። ለዚህ ነው እኮ እኛ ኢየሱስ አብ ነው የምንለው። ኢየሱስ ልጅ ብቻ አይደለም የምንለው እኮ ለዚህ ነው። እናንተ በሉን እኛ እኮ ልክ ነን። ከመጽሐፍ ቅዱስ ነው ያገኘነው፣ ከዲክሽነሪ አይደለም እኮ። በሉን ኦን ልጅ ኢየሱስ። አዎ እኔ ተቀብያለሁ፣ ደስ ብሎኛል። ስልጣን ያለውን ስም እኮ ነው። እግዚአብሔር ይባረክ። ስልጣን ያለው ስም ነው። አላፍርበትም እኔ በኮ በስሙ። እስቲ ይሁዳን ተመልከቱ ምዕራፍ 1 ቁጥር 4 ኃጢአተኞች ነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ምን ያደርጋሉ? ይክዳሉ ይላል። እርሱ ንጉስና ጌታ ከሆነ እስቲ ያ ኢየሱስ ንጉስና ጌታ ከሆነ አንድ መጽሐፍ እዚሁ ቁጥር 1 ላይ ወረድ ብላችሁ ይሁ እስቲ ቁጥር 5 ላይ ወረድ ብለን ስንመለከት ምን ይላል? ዳሩ ግን ሁሉን አንድ ጊዜ ፈጽሞ ማንም የተማራችሁ ብትሆኑ ጌታ ምን ብሏል? ንጉሳችንንና ጌታችንን ብሏል። እሺ ያ ጌታ ምንድን ያደረገው? ከግብፅ አገር ህዝቡን his people ማለት ነው። ህዝቡን ማለት የራሱን ህዝብ አድኖ ተመስገን የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ይወዳሉ አለ። ስንት ጌታ ነው ያለን? አንድ ጌታ ነው አይደል ያለን? የንጉሳችንንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ የተባለው ያ ጌታ
እስራኤልን ከግብፅ ነው ያወጣው፣ ወይም እስራኤልን ከግብፅ ያወጣው አምላክ ነው። ሃሌሉያ። መቼ ይሄ ጽሑፍ ለመጻፍ ከስንት ሺህ ዓመት በፊት ገና አዲስ ኪዳን የሚባል ነገር ሳይኖር በፊት በኦሪት ዘመን እስራኤልን ከግብፅ ያወጣው አብ አይደለም? አባት አይደለም? ወይም እግዚአብሔር አይደለም ወይ? ነው አይደለም? ያ ምንድነው? እዚህ ጋር ይሁዳ ላይ ምዕራፍ ቁጥር 4 ላይ ብቻውን ያለውን ማንንና ንጉሳችንንና ጌታችንን አለና ከዛስ ያ ጌታ ሕዝቡን አድኖ ከግብፅ አውጥቷል አለ። ያ ጌታን እኮ በስጋ ተገልጦ ስሙ ኢየሱስ የተባለው። እግዚአብሔር ይባረክ። ታዲያ አብ አይደለም ኢየሱስ? አብ አይደለም የምትሉ እኮ እሺ ተመልከቷ። ኢየሱስ የሚባል ስም ስለመጣ እዚህ ጋር ይደመራል እንዴ? ራሱ እኮ ነው፣ ራሱ ነው። ሁለተኛ አምላክ አይደለም፣ ራሱ ነው። ሕዝቡን ከየት ያወጣው? እግዚአብሔር ይባረክ። ያ ጌታ ነው። የጌታ ስም ማን ነው? ኢየሱስ ነው። ከማን ጋር የሚኖር ነው? ብቻውን የሚኖር ነው። ብቻውን የሚኖር ነው። ለኔ ይበቃኛል፣ እርሱ ለኔ በቂ ነው። ከትሬቲዝም የተለያችሁት ዲስቲንክት ስለምልና እናንተ ዩናይትድ ስለምትሉ ብቻ ነው። እዚህ ላይም ጥያቄ አበዛህ እንዳትሉኝና እናንተ የምታምኑት ሥላሴ አካላት ዩናይትድ ከሆነ ዩናይትድ የሆነው እንዴት ነው? በምን ታምር ነው? ታቸብል የሆነ ቦዲስ ወይም የሚዳሰሱ የሚጨበጡ አካላት እንዴት ሆነው ዩናይትድ ሆኑ? እንዴት ሆነው ዩናይትድ ሆኑ? በሐሳብ አይደለም እናንተ ያላችሁት። ዩናይትድ የሆኑት በሐሳብ ነው የምትሉት። በመግባባት በመስማማት አይደለም። መጽሐፍ ቅዱስ እንደዛ አይልም። በአካል ደረጃ ዲስቲንክት ናቸው አይልም፣ ወይም የተለያዩ ናቸው አይልም። ወደ ሌላ ክፍል ልሻገር። የሥላሴ አማንያን 3 ጥቅሶችን በመጥቀስ የሚጠቀሙትን ቃላቶችን እንመለከታለን። አሁን በአንድነት ውስጥ ሶስትነት እንዳለ ያሳያል ብሎ የሚጠቀሙትን እንመልከት። ዘፍጥረት ምዕራፍ 1:26 ላይ አያችሁ? እሺ 11:7 ላይ አያችሁ? ኢሳይያስ ምዕራፍ 6 ቁጥር 8 ላይ አያችሁ? እሺ እኔ እዚህ ጋር የሚኖረኝ ጥያቄ እንደምትመለከቱት በጠቀሱት ጥቅስ ውስጥ እንፍጠር፣ እንውረድ፣ ማንስ ይሄድልናል ወዘተ ቃላቶችን ወስደው ፕሉራሊቲን ስለሚገልጽ ወይም ብዙ ቃላት መገለጫ የብዙ ቁጥር መገለጫ የሆኑ ቃላቶች ናቸው እና እነዚህን ቃላቶችን በመውሰድ እንፍጠር፣ እንውረድ፣ ማንስ ይሄድልናል የሚሉትን ቃላቶችን በመውሰድ ይህ ሥላሴን ይገልጻል ብሎ ማጠጋጋት ልክ አይደለም፣ አልተጻፈም። እሺ ልስማችሁና ጠያቂው ማን ነው? አብ ነው? ወልድ ነው ወይስ መንፈስ ቅዱስ ነው? መልስ ልናገኝ አንችልም እንደዚህ ብለን ከወሰድን። እሺ ማን ነው? እስቲ ከመጽሐፍ ቅዱስ እንመልከት። አንደኛ ነገሥት ምዕራፍ 2:19 ላይ ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራ ቆመው አየሁ። ሃሌሉያ። እነማን? የሰማይ ሰራዊት። እግዚአብሔር ከማን ጋር ነው የሚኖረው? ከሰማይ ሰራዊት። እነዛ የሰማይ ሰራዊት እነማን ናቸው? መላእክት ናቸው። ከየት አምጥተህ ትቀጥላለህ ካላችሁኝ መጽሐፍ ቅዱሱን ጠቢቡ ሰባኪ ከዚያም አምጥቶ አስማምቶ ይሰብካል። እሱም ካልገባችሁ እሺ እናንተው ከጠቀሳችሁት ምዕራፍ ውስጥ እያነበብኩ ልውረድ። አብሮት ያሉት መላእክት አይደሉም ካላችሁ እስቲ አብረን እናንብባ። እናንተው አይደላችሁም ኢሳይያስ ምዕራፍ 6 ቁጥር 8 የሰጣችሁን? እስቲ እናንብባ። አብ ወልድ መንፈስ ቅዱስ ናቸው እንደዛ ያሉት? ኢሳይያስ ምዕራፍ 6 ቁጥር 1 ልጀምር። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ማንን? እግዚአብሔር። የልብሱም ዘርፍ መቅደሱን ሞልቶት ነበር። በቃ ጨረሰ። ስንት መቅደስ ነው ያለው? አንድ። ስንት ዙፋን? አንድ ዙፋን ነው ያለው። ያንን ዙፋኑን ሞልቶት የነበረው ማን ነው? ልብሱ፣ ክብሩ። እግዚአብሔር ይባረክ።
ሱራፌልም ቁጥር 2 ሱራፌልም ከእርሱ በላይ ቆሞ ነበር ይላል። ማን ነው ሱራፌል? የሰው ስም ነው እንዴ? ሰው ነው እንዴ? እዚህ ጋር ሱራፌል ሰው ሆኖ ተጽፏል ሌላ ቦታ ላይ። እዚህ ጋር ሰው ነው ወይ? አይደለም። ለእያንዳንዱ ይላል መላእክት እንደሆኑ ነው የሚገልጸው። ለእያንዳንዱም 6 ክንፍ ነበረው ነው የሚለው። ለእያንዳንዱም 6 ክንፍ ነበረው። ስለዚህ እግዚአብሔር ከማን ጋር ነው ያለው? እዚህ ጋር ከመላእክት ጋር ነው ያለው። ቆርጬ ብቻ ቁጥር 8 ላይ የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ስል ሰማሁ ስላለ ብቻ ይሄድልናል የሚል ቃል ስላለ ፕሉራሊቲን የሚገልጽ ቃል ስላለ ብቻ 3 እግዚአብሔሮች ናቸው፣ 3 አካላት ናቸው ማለት እንዴት ይቻላል? ከላይ ከማን ጋር እንደነበረ ነው እያነበባችሁ ከላይ ጀምሩ እኮ ሱራፌል እኮ ብሏል። ከላይ ጀምሩ። እግዚአብሔር ከማን ጋር ተነጋገረ? አንደኛ ነገሥት ምዕራፍ 2:19 ላይ የተጻፈው ልክ አይደለም ካላችሁ አሁንስ ታዲያ ከአንድ ምዕራፍ ያገኘሁትንስ ምን ታደርጋላችሁ? እኔ እኮ ሌላ አማራጭ ቢኖረኝ ከመዳን ውጪ ምን አለ? ከመዳን ውጪ ምን ሌላ የሚፈልገው ነገር አለ? የለም እኮ ከመጽሐፍ ቅዱስ ውጪ የተጻፉ ነገሮች ስለማያድኑ እኮ ነው። እዚህ ጋር እኮ ኦንሊ ጂሰስ ተብዬ እኮ ቁጭ ያልኩት ያ ኢየሱስ አንዱ አምላክ የመዳን ስሙ ኢየሱስ የአብ የወልድ መንፈስ ቅዱስ ስም ኢየሱስ እንደሆነ አምኜ አውቄ ድኜበት እኮ ነው ያለሁት። አማራጭ ቢኖርማ ምን ሰራለሁ? እዚህ ዝም ብለን አምጥተን እናጠጋጋውና እንፍጠር ስላለ እንውረድ ኑ ምናምን ስላለ ማንስ ይሄድልናል ስላለ ይሄ 3 አካላትን እዩ ማለት እንችላለን? ኖ አይቻልም። እንደዛ ከምንል መጽሐፍ ቅዱስን እጅግ በጣም ገብቱን እስኪ ገባን ድረስ እናንብብ። እግዚአብሔር ስሙ ለዘላለም ይባረክ። ወደ ሌላ 3ኛ ክፍል ልሻገርና የሥላሴ አማንያን የጻፉትን እስቲ እንመልከት። ይኸው ስክሪን ላይ ለጥፈላችኋለሁ። አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል ዘዳግም ምዕራፍ 6 ቁጥር 4 ላይ። አንድ የሚለውን ቃል አስምሩልኝ። እነሱ የጻፉትን ትርጉምም ሲሰጡ እንመለከታለን። በሚለው ጥቅስ ውስጥ አንድ ተብሎ የተተረጎመው ኤሃድ የሚለው የዕብራይስጥ ቃል የህብረት አንድነትን ወይም ኮምፓውንድ ዩኒቲ እንጂ ፍጹም ነጠላነትን አይገልጽም አሉ። ፍጹም የሚለውንም ቃል ተጠቀሙ። አያችሁ፣ እነን ቀደም ባልኳችሁ ፌስቡክ ላይ ልጁ ያለው ህይወት አለው በሚለው ፌስቡክ ላይ ሰርች አርጋችሁ ብትገቡ ታገኛላችሁ። ይሄ ተጽፎ ታገኛላችሁ። ስለዚህ አንድ የሚለው ቃል ሶስትነትን አያጠፋም። አንድ ከተባለ አንድ ነው እንጂ ምን ነው ወንድሜ? ምን አይነት አማርኛ ነው? አንድ የሚለው ቃል ሶስትነትን አያጠፋም እንዴት ይቻላል? ቆይ አንተ አንድ እስቲ እንጥራው እንጂ እንደ ወይ እንጻፈው እስቲ አእምሮአችን ውስጥ አንድ እሺ 3 ካላችሁ ቅርጹ እንኳን የቁጥር ቅርጽ ተመሳሳይ ነው እንዴ? ቋንቋስ ቢሆን ተመሳሳይ ነው። በግድ እናስገድደው? አንቺ 1 አንቺ 3 ሁለታችሁም አንድ ናችሁ። አይቻልም። አንድ ናት፣ 2 ናት። እስቲ በቋንቋው ትርጉም እንመልከት። ስክሪን ላይ ልለጥፍላችሁ ተመልከቱ። ዘዳግም ምዕራፍ 6 ቁጥር 4 ላይ የተጻፈው በዕብራይስጡ አንድ የተባለው ኤሃድ ነው። መጀመሪያ ላይ ትርጉም ሲሰጥ ዲክሽነሪው ምን ይላል? ዩናይትድ ይላል። ልክ ነው። እሺ አሎን ይላል፣ ዋንስ ይላል እና ይቀጥላል። ሰርች አድርጋችሁ ብታዩት መጽሐፍ ቅዱስ በሶፍት ኮፒ መጽሐፍ ቅዱስ ካላችሁ ስልክ ላይ ሰርች አድርጉና አንደ ተጭናችሁ እዩት ታያላችሁ። ትራንስሌት አድርጋችሁ ኤሃድ የሚለው ቃል ዩናይትድ፣ አሎን፣ ዋንስ የሚል ትርጉም አለው። እስቲ ዋንስ ማለት on one occasion only አንድ ብቻ ማለት ነው። አሎን ማለት without any other ነው። ቀደም የእግዚአብሔር ቃል ከእኔ በቀር ሌላ አምላክ የለም እንዳለ ሁሉ ማለት ነው። አሎን የሚል ትርጉምን ይዟል። ዋንስ የሚል ትርጉምን ይዟል። ኤሃድ ዝም ብለን ስለሚመቸን ብቻ ኤሃድ የሚለው ቃል ፈጽሞ ዋንስ የሚለውን ቃል ብቻ ይወስዳል። ዋንስ የሚለውን ትርጉም ብቻ ይሰጣልም አንልም። ዩናይትድ የሚለውን ትርጉም ብቻ ይሰጣልም አንልም። ዩናይትድ የሚለውንም ይሰጣል። አሎን ወይም without any other የሚለውንም ትርጉም ይሰጣል።
ስለዚህ አንዷን ቃል ብቻ ወስደን እስቲ እንደገና ላምጣላችሁ ያንን ቃል እናንብብ እስቲ። አነበባችሁ? አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ዘዳግም ምዕራፍ 6 ቁጥር 4 ላይ በሚለው ጥቅስ ውስጥ አንድ ተብሎ የተተረጎመው ኢሃድ የሚለው የዕብራይስጥ ቃል የህብረት አንድነትን ወይም ኮምፓውንድ ዩኒት እንጂ ፍጹም የሚለውን ቃል አያችሁ፣ ነጠላነትን አይገልጽም አሉ። ታዲያ ይሄ ዋንስ የሚባለውስ ይሄ አሎን የሚባለውስ ነጠላ አይደለ እንዴ? ዊዛውት ኤኒ አዘር የሚባለው ነጠላ አይደለ እንዴ? ቆይ ዩናይትድ እንበል። እሺ በዚህ በቋንቋው ዓለም ካልተረዳችሁ እስቲ ከመጽሐፍ ቅዱስ ዓለምም እንያ። ጥያቄ ልጠይቃችሁ። ዘፍጥረት ምዕራፍ 1 ቁጥር 9 አውጡና ዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 9 ምን ይላል? እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ፣ እንዲሁም ሆነ ይላል። ለምን አነበብክ ይህንን ጥቅስ ካላችሁኝ፣ ውሃው ስንት ስፍራ ይሰብሰብ አለ? በአንድ ስፍራ ይሰብሰብ አለ። ታዲያ እዚህ ጋር አሁን ይህንን አንድ የሚለውን ዕብራይስጡ ሰርች ብታደርጉት ኢሃድ የሚለውን ትርጉም ያመጣልና ይህም ስፍራ ዩናይትድ ነው። የትኛው ስፍራ ከየትኛው ስፍራ ጋር ነው ዩናይትድ የሆነው? ወንድሞች ዝም ብለን እኛ ፈጽሞ ስላለን ይሆናል እንዴ? አይሆንም እኮ። ፈጽሞ አላችሁ ከየት? ወይ ከመጽሐፍ ቅዱስ እናንብብ ወይም ከቋንቋውም ዓለም ዲክሽነሪዎችንም ስትናገላብጥ ወንድሞች። እኔ ነኝ የጻፍኩት ፍጹም ነጠላነትን አይገልጽም ያላችሁ እኮ እናንተ ናችሁ። ፍጹም ለምን ትላላችሁ? ፍጹም ለማለት ማወቅ ያስፈልጋል እኮ። ፍጹም አንበል። ፍጹም ማለት በቃ ኦልሬዲ ያለቀለት ነገር ነው፣ የመጨረሻ ነገር ነው። የመጨረሻ ነገር ገና መጽሐፍ ቅዱስ ሳታነቡ ወቋንቋን ሳታዩ ኦንሊ ጂሰሶችን ትምህርታቸውን እንከትክት ብላችሁ ብቻ ተነስታችሁ ይህን የምታደርጉ ከሆነ ወንጌል እንደዛ እየተሰበከ የትኛው መጽሐፍ ቅዱስ ክፍል ውስጥ ነው እንደዚህ የተሰበከው? አልተሰበከም። ይልቁንስ ቁጭ እንበልና የመዳንን መንገድ አብረን እንፈልግ። እኔ እንደሆንኩ እኮ አድሬስ አለኝ፣ ስልክ ቁጥሬም ከፈለጋችሁ እዛው ነው ያለው። እስቲ እንወያይ በፍቅር ለመማማር። እናንተም አስተምሩን። ዝም ብለን ሶሻል ሚዲያ ላይ ወጥተን እንከትክት ነው። እግዚአብሔር ያለው ህዝብ ይከተከታል እንዴ? የእግዚአብሔር ትምህርትስ ይከተከታል እንዴ? ፈጽሞ አይሆንም። እሱ ብቻ አይደለም። እሺ ብዙ ጥቅሶች አሉ። ብዙ በሺህ የሚቆጠር ጥቅስ አለ በኢሃድ የሚጠራና አንድነትን ነጠላነትን የሚገልጽ። ዘጸአት ምዕራፍ 1 ከቁጥር 15 እንሂዱልኝ። ዘጸአት ምዕራፍ 1 ቁጥር 15 የግብፅም ንጉሥ አንዲቱ ሲፓራ ሁለተኛይቱም ፎሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ ይላል። ምን ብሎ ተናገረ የሚለውን ለማምጣት አይደለም ይህችን ጥቅስ ያመጣሁት። አንዲቱ ሲፓራ ያቺ አንዲቱ የሚባል ቃል ወደ ዕብራይስጥ ኮንቨርት ትራንስሌት ስታረጉ ኢሃድ የሚል ቃል ነው የምታገኙት። አንዲቱ ማናት? ሲፓራ። ኢሃድ የሚል ቃል አገኘ። እሺ እቺ ሲፓራም ስላሴ ናት? እቺ ሲፓራም ሶስት አካል አላት? አይ እቺ ሲፓራስ ሶስት ቦታ ላይ ወይም ሶስት ወንበር ላይ ነው ተቀመጠችው? እነሱ እንደሚሉት ሶስት አካላት እስከሆኑ ድረስ ሶስት ወንበር ላይ እኮ ነው የሚቀመጡት አይደለ? እንደ ሶስት አካላት እስከሆኑ ድረስ የሚግባቡት እኮ በስራና በስልጣን ነው፣ በስላሴ አማንያን ትምህርት መሰረት። በመጽሐፍ ቅዱስ ትምህርት መሰረት ግን ከማን ጋር ተመካከረ ነው የሚለው ጥቅሱ። እዚህ ጋር ደግሞ አንዲቱ ሲፓራ ካለም ደግሞ በቃ አንድ ናት። ያንንም ኢሃድ ነው ያለው ቃሉ። ሌላም ጥቅስ አለ፣ ከፈለጋችሁ ኮሜንት አድርጉ፣ ሰጣችኋለሁ። ሰጠን ብላችሁ ኮሜንት አድርጉ። አንዲቱ ኢሃድ የሚለው ሐረግ ዩናይትድ ነው አይደለም? ወይስ ሲፓራ በሶስት አካላት ነው እንደተፈጠረችው? አይደለም። ስለዚህ መጽሐፍ ቅዱስን ጽንፍ ይዘን ካጠናን አይገባንምና ዋላ ወደ ውሃ ምንጭ እንደምናፍቅ በወንጌል እንድንበት ዘንድ በናፍቆትና በሸክም እናንብብ። ሃይማኖትን ማለትም ስላሴ እያልኩ የሰውን ሃይማኖት በመጥራቴ ይቅርታ እየጠየቅኩ እንድጽፍ ምክንያት የሆነብኝ ግን ቀደም ሲል እንደነገርኳችሁ ልጁ ያለው ሕይወት አለው
በሚል ፌስቡክ አካውንት የተለጠፈውን አይቼ ህዝቡ ወደ ስህተት እንዳይሄድ ለማስተማር ነው። በዚህ አካውንት ላይ ኦንሊ ጂሰስ ብሎ ስድብና ጥላቻ አዘል ጽሑፍ ተጽፎ በማግኘት በፍቅርና በትህትና መልስ ለመመለስ ነው እንጂ ወይም የሰውን ሃይማኖት ለመንካት አይደለም። የእግዚአብሔርን እውነተኛ ቃልና የእግዚአብሔርን ሃይማኖት ለማጽናት እንጂ። ወንድሞች እስካሁን ድረስ ሐሳባችሁን፣ ልባችሁን፣ ጆሮአችሁን ለዚህ ትምህርት ሰጥታችሁ ስለተከታተላችሁኝ እግዚአብሔር ከሰማይ ይባርካችሁ እያልኩኝ የዛሬውን ክፍለ ጊዜ እዚሁ በማጠናቀቅ ለበለጠ መረጃ ቴሌግራም አካውንቴን ይኸው ለጠፍኩላችሁ። ሰላማችሁ በጌታ በኢየሱስ ክርስቶስም ይብዛ። ደህና ሁኑልኝ። ከትንሽ ቆይታ በኋላ በሌላ ርዕሰ ጉዳይ ተመልሼ የሚመጣ ይሆናልና ባለንበት ሆነን እንጸልይ፣ ባለንበት ሆነን መዳንን እንፈልግ፣ ለማወቅ እናንብብ። እግዚአብሔር ከእናንተ ጋር ይሁን። ለዘላለም ተባረካችሁ ሁኑ። ይህ እውነት ለሁላችን ይገለጥ ላለው ሰላም ሁኑልኝ።